ሀይሚና ቡራ አንድ አመታቸውን አከበሩ ማለት ነው። ከተገናኙ አንድ አመት ሆናቸው። እንግዲህ በሚገርም ሁኔታ ሰርፕራይዝ ነው የተደረገችው እንበል። ሀይሚ እንግዲህ በቡራ ቤት ነው የምንጠብቅ ማለት ነው። እና እንዴት እንዳማረባቸው እንኳን አደረሳችሁ እንኳን ውበት ሲለካ በሀይሚና በብሩክ ነው ለካ። የዛሬው ደግሞ ይለያል ማለት ነው። እንኳን አደረሳችሁ አደረሰን የጨረቃ ቤተሰቦች። ሀይሚና ቡራ እንግዲህ ከተገናኙ አንድ አመት ሞላቸው ማለት ነው። እና ቀን ሯጭ ነው ይኸው ደረሰ ማለት ነው። እንኳን አደረሳችሁ አደረሰን። ዛሬ እንግዲህ እኔ እርግጠኛ ነኝ ይኸው የተገናኙበትን ቀን እያከበሩ ነው የሚመስለኝ። እንደ ሀሳብ ደግሞ የብሩኬንም 200 ሺህ ሊከበርም ይችላል። በዋናነት ግን የተገናኙበት ቀን ነው። በቀደም ሀይሚ ስትል ነበር ሞልቶናል፣ አንድ አመት ሆኖናል። ብሩክ ደግሞ 2 ሳምንት ቀረን እያለ ነበር። አረ ሞልቷችኋል። እንኳን ደስ አላችሁ እንኳን አደረሳችሁ ብያለው። የጨረቃ ቤተሰቦችም ስለመጡላችሁ ሲቀሩ ስንጨነቅ ሲመጡ ስንደሰት እንግዲህ እንዲህ ነውና ዛሬ በቃ ሚዲያውን ማለት ነው የትም ቦታ እስኪ ሼር አድርጉትና ጠቅላላ የነሱ ፎቶ በሚዲያው ይቀወጥ ማለት ነው። እንደው ይሄ ቪዲዮ ስንት ሺ ላይክ ይኖረው ስንት ሺ ብይ ይኖረው የምር በጣም ሼር እንድታረጉት በብሩክ ቤት ማለት ነው የሚለቀቀውና የብሩክንም የሀይሜንም ነው እንግዲህ ሼር የምታረጉ የምትወዷቸው ማለት ነው። እና ራሴን ጨምሮ ሰላም ሰላም ቤተሰብ እንዴት ናችሁ? አለው ሰላማችሁ ይዛ በያላችሁበት እያልኩኝ አጠር ባለ ቪዲዮ ነው የመጣው ስለሰራው ማለት ነው። እና ለምን ይቀርብኛል በዚህ ብዬ ነው። እና እውነት ለመናገር እኔ በሀይሚና በቡራ ማለት ነው የልቤን ማውራት የምፈልገው 1 ሰዓት ቢሆን ደስ ይለኛል። 1 ሰዓት ማለት ነው። እና በቃ ማለት ሀሳቤን ሙሉ ሀሳቤን የምገልጽበት ማለት ነው። ግን 1 ሰዓት ቪዲዮ ተሰርቶ ማን ያየዋል? ማን ያዳምጣል? እንኳን 1 ሰዓት 10 ደቂቃና ከዛ በላይም ከሆነ ይሰለቻል የምር። ስራም ስለምንሆን ቢዚም ስለምንሆን እነ ቡራና እነ ሀይሚ እንኳን እስከ 30 ደቂቃ በታች ነው የሚሰሩት። እና እኛም እንግዲህ አጠር አድርገን የምንሰራው ያው ስለሚሰለች ማለት ነው። ደቂቃ ማስረዘሙና ብቻ ደስ ብሎኛል ዛሬ ማለት ነው። እና ብዙዎቻችሁ ትናንት ስትጨነቁ ነበር፣ እስከ ማታም ስጠብቁ ነበር። እኔ ራሱ እስከ ማታ ስጠብቃቸው አጋጣሚ የወይና ቪዲዮ ተለቆ አየሁትና በዛ እሱን ለሱ ስሰራ እና ሀይሚ አልመጡም ብዬ ሰራው ማለት ነው። እና እንግዲህ ዛሬ ይመጣሉ። እንዴት ነው የሚያምርባቸው የጎንደር ቀሚስ ግን በእርግጠኝነት ማለት ነው ከፎቶውም እንደሚያስታውቅ ሀይሚን እይዋት እንግዲህ እኔ እንጃ እንደዚህ ስትሆን እኮ ሀይሚ በቃ ማለት ከብሩክ በቃ ብሩክ ካለ ካጠገቧ በሱ ነው ደስተኛ የምትሆነው። እና እንዴት አድርጋ ለብሩክ ፍቅር መስጠት እንዳለባት እይዋት እንግዲህ። እንዲያው ከእነሱ እስኪ ምን ትማራላችሁ? ያገባችሁም አግብታችሁም እየተጋጫችሁ ያላችሁ ወይም ደግሞ ማለት እንደኛ ያላገባችሁ ምናምን ነገር እና እስኪ ከነሱ ምን ትማራላችሁ? ማለት ያገባችሁ ከነሱ ፍቅር ውሰዱ፣ ያላገባችሁ ደግሞ ለማግባት ማለት ነው ከነሱ ትምህርት ውሰዱ ማለት ነው። የምር ከሀይሚና ከቡራ እጅግ በጣም ምርጥ የሆነ ፍቅር ማለት ምን እንደሆነ የሚያስተምሩበት ቪዲዮ ነው። እና በጣም ብዙ ትምህርት ታገኛላችሁ፣ እያገኘንም ነው። እና የዛሬው ደግሞ ቃል የለኝም በጣም ማለት ነው። እና በቃ ሀይሚ ደስተኛ የምትሆነው ከብሩክ ጋር ስትሆን ነው። የምር ብላለች። እኔ ከአንተ ውጭ በቃ ደስታ የለኝም ከአንተ ጋር ስሆን ነው ደስተኛ የማገኘው ብላ ልቅሳ ተናግራለች። እና እንግዲህ ብሩክ ደግሞ ለሀይሚዬ በውስጥ ፍቅር ስጣትም ጥሩ ፍቅር ስጣትም እየተባለ ነው። ብሩክ በሚችለው አቅሙ በፈቀደው አቅም እንግዲህ የቻለውን ሁሉ እያደረገ ነው። ሀይሚን ለማስደሰት የማይቆፍረው ምንድን ነው ጉድጓድ የለም ነው የሚባል አይደል? በቻለው አቅም እያደረገ ነው ማለት ነው። እና እንግዲህ ደግሞ ከዚህ በላይ ደግሞ ያው የእነሱ ስቴፕ እንዴት ነው ለመጋባት ቅርብ ሲሆን ምናምን ነገር ያው የሚያሳዩን ነገር ደግሞ ከዚህ ሞር ይሆናል። እና ብቻ ግን የሀይሚና የብሩክ የምሬ ነው የምላችሁ በፍቅራቸው ዙሪያ ሌላ ቤት እንኳን ቪዲዮ ሲሰሩ ስለ ራሳቸው ነው የሚያወሩ፣ እነሱን ሊረሷቸው ማለት ነው የሄዱበትን ቤትና ምክንያቱም በቃ በእውነተኛ ፍቅር መሀል ማለት ነው
እንዴት ነው መጣላት መጋጨት እኮ አለ የምር ምንም ግን እኮ ምንም መጋጨት ምናምን የሌለው ፍቅር በቃ አይደል? እኔ እንጃ። ግን እንደ ሀይሚና እንደ ብሩክ የሚያጨቃጭቃቸው እንደዚህ በቃ ሁሌም እንትን የሚላቸው ማለት ነው በውስጣቸው ያለው እውነተኛና ትክክለኛ ፍቅር ነው የምር። እና ከእነሱ ደግሞ በጣም ትልቅ ትምህርት ነው የምንማረው፣ በጣም ማለት ነው። ሀይሚ ደግሞ በቃ የልቧን ከውያ ነው ያገኘች እና እድለኛ ነች። ልባም ሴትም ስለሆንሽ፣ ጎበዝም ስለሆንሽ፣ ጠንካራም ስለሆንሽ። ብሩክ ከዚህ በፊት ይፈራል፣ ለብዙ ነገር ይፈራል የምር ለመድፈር ምናምን ነገር እና አሁን ግን በስማም ከሀይሚ ጋም ሀይሚን በቃ ደፋር እንዲሆን አደርገዋለች እና በቃ አይናፋርነቱ እየለቀቀው አሁን አሪፍ ጊዜ ላይ ነው ያሉት። እሱም በጣም ተጫዋች ሆኗል። ደግሞ በተለይ በቀደም የሰራው ቪዲዮ የአንድ ቀን ስህተት ነው እያለ ሀይሚን ጭምቅ አድርጎ ይዞ እሪው የሚለው እኔ መቼም ከሀይሚሮ አይጠፋምና በጣም እንዴት ነው የሳቃችን ምንጭ እየሆነ ነው ብሩክ አሁን ላይ ማለት ነው። ቃሉ በቃ አይጠገብም ይዙት የሚመጣው ቪዲዮ ማለት ነው እና ሁለታቸውም ምርጥ ናቸው። ሁለታቸውም እንግዲህ እግዚአብሔር መርጦ ካገናኛቸው 1 ዓመት ሞላቸው። ለዛም ደግሞ እንኳን ደስ አላችሁ እንኳን አደረሳችሁ ማለት ነው። በጣም ደስ ይላል። የዛሬው ቪዲዮ እጅግ በጣም ምርጥ ቪዲዮ እንደሚሆን ተስፋ አደርጋለሁ። በትልቁ ነው የተከበረ። አይታችሁ ከሆነ ከኋላ ባክግራውንዱ በጣም ያምራል ማለት ብዙ ዝግጅት እንዳለ ነው የሚያሳየው እና ሀይሚዬ ደግሞ ያሰበችውን አደረገች ማለት ነው።